ይህንን ሰሞን ፍራይዴዎችንም የተወሰኑ በተገናኘን ጊዜ ያወራናቸውን የእግዚአብሔርን ሐሳቦች አሁንም እንደው መልክ ለመስጠት በክርስትና ቅድም እንዳልኳችሁ ትልቁ ውድቀት ሰው ራሱን የሚያታልልበት የህይወት ስርዓት ውስጥ ሲገኝ ነው። ሰልፍ ዲሰፕሽን ውስጥ ሲገኝ ነው። ይሄ ደግሞ ሰልፍ ዲሰፕሽን ራስን ማታለል የስህተት ስሜት እንዳይሰማን ወይም ደግሞ የኮሬክሽን ስሜት እንዳይመጣልን ነው። የስፒሪት ኦፍ ሪፔንተንስ እንዳይኖር ሰዎችን ሰይጣን የሆነ ኮርነር ውስጥ ከሚያስቀምጥበት አሰራር አንደኛው ሰልፍ ዲሰፕሽን ነው። ሰውየው ራሱን እንዲያታልል በሆነ የእውቀት ስርዓት ይሰራበታል ማለት ነው። ሰውየው ራሱን ያታልላል። የሚቀጥለውን ራይት ፈላጊ አይሆንም። ቢኮዝ ሂ ቲንክ ሂ ኢዝ ራይት ማለት ነው። ስለዚህ ከዚህ የምንወጣበት እውነት መለኮታዊ ብርሃን ብቻ ነው። ለዚህ ነው ዕብራውያንን ስናጠና የእግዚአብሔር ቃል ምንድን ነው አለ? ሕያው ነው፣ ሕያው ነው፣ የሚሰራም ነው፣ ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው ይልና በሰው ውስጥ ሲመጣ የመንፈስንና የነፍስን ሐሳብ ይለያል ይላል። ይሄ ማለት ሰውየው በነፍስ እውቀት ከተታለለበት በእግዚአብሔር ቃል በመንፈሱ በሚሰራው በእግዚአብሔር ቃል መካከል ልዩነትን ያደርግለታል። ለሁሉ የተነገረ ሳይሆን ፋይናሊ የተወራበት ቦታ ላይ ሰውየው አምኗል አላመነምን እግዚአብሔር የሚሰራው ወይም የሚያረጋግጠው በቃሉ በሆነ መመርመር ነው ብሏል። ቃሉ ሲመረምረው ሰውየው ምን ያደርገዋል? ወደ እውነተኛው መደገፍ መጥቷል፣ ወደ እረፍት መጥቷል፣ በእግዚአብሔር ላይ ወደ መጣበቅ መጥቷል። ሂ ዊል ቼክ መጥቶ ሐሳቡን በመለየት ማለት ነው። ምክንያቱም ቀጥሎ ሁሉን በሚያየው በእግዚአብሔር ዓይን ፊት ሁሉ የተራቆተ ነው ስለሚል ማለት ነው። ስለዚህ አሁን በእውቀት ብቻ እንዳናደግ ገብቷቸው። በእውቀት ማደግ ማለት ጥቅሶቹን በማወቅ ያይደለ ግን የመጡት ነገሮች የዛን ዓለም ሰብስታንሱን ማግኘት ውስጥ እንዲሰሩልን። ሰብስታንስ ነው የሚነገረው ነገር ወደ ኦብጀክቲቭ ሪያሊቲ የሚያመጣ ነው ብለናል አይደለም? ሰብጀክቲቭ ነው ግን ወደ ምን ያመጣል? ወደ ኦብጀክቱ ያመጣናል። ስለዚህ ኢየሱስ የሆነ ስም አይደለም፣ ፐርሰን ነው አይደለም? ስለዚህ ወደ እሱ ያመጡናል ነው፣ ወደ ፐርሰኑ። ወደ ፐርሰን ወይም ደግሞ ወደ ነገሩ ጭብጥ ወደ አካላዊ ባህሪው የምንመጣው በመገለጥ በእግዚአብሔር በሚያደርግልን አሰራር ነው። ይሄም እድገት ነው ብለን ተነጋግረን የተለያዩ ነገሮችን ተጠቅመን አውርተናል። ስለዚህ ወደዛ አሁንም እንድንደርስ እግዚአብሔር በብርሃኑ ዛሬም ይረዳናል፣ ያደርገናል። ይህንን ሲዝን እዚህ ቤት ከገባን ጀምሮ የጻድቃን ጥበብ የሚባለውን እሁድ እየተማርን ነው። አብዛኛዎቹን እሁዶች የተማርነው ልክ እንደዛ ነው። ላስት ዊክ የተነጋገርነው የጻድቃን ጥበብ ሰዎች የሚያምኑበት ብቻ ሳይሆን ካመኑ በኋላ እምነታቸው የሚብራራበትም ስርዓት ነው አለና ይሄንን የመብራራቱ ስርዓት ግን ለአንድ ሰው የሚያስፈልገው ምንድነው አለን? የጥበብና የመገለጥ መንፈስ ነው ብለናል። ስለዚህ የጥበብና የመገለጥ መንፈስ በድህነት በሰውየው ህይወት ውስጥ የተደረጉ ነገሮችን ሰውየው ምን እንዲላቸው፣ እንዲያያቸው፣ እንዲያስተውላቸው እግዚአብሔር የሰጠው ነው ብለናል። ለምንድነው ይሄንን የሰጠበት ምክንያት? ራሱ የመጣልን የድነቱ እውነት የሚስጥር ባህሪ ስላለው ነው ብለናል። ያ የሚስጥር ባህሪ ሐዋርያው ጳውሎስ በአገልግሎቴ አገልጋይ የወንጌል ሰባኪ የሆንኩት የእግዚአብሔርን የሚስጥር ስርዓቱን ምን እንድል ነው አለ፣ እንዳስታውቃችሁ ወይም እንድገልጥ ነው ስላለ ነው። ስለዚህ አንድ ሐዋርያው ጳውሎስ በመጣበት የአዲስ ኪዳን ስርዓት ስፔሻሊ አሕዛብ በአንድ አካል ከአይሁድ ጋር በእግዚአብሔር ፊት የሚገኙበትን ያንን እውነት እሱን ሞር እናወራዋለን ወደ ኋላ አድርገን። ያንን እውነት ምን አለ? ይሄ እውነት የእግዚአብሔር የሚስጥር ስርዓት ነው። ከዚህ በፊት ለነበሩ ሐዋርያት ቢሆን ነቢያት አልተገለጠም አለ። ያልተገለጠው ምንድነው አለ? ለኔ የገለጠው ነው። የገለጠበት ምክንያት ደግሞ ይሄንኑ የሚስጥር ስርዓት ለእናንተ እንዳስታውቃችሁ ነው። ስለዚህ የሚስጥር ስርዓት ስለሆነ ክርስትና ወይም ደግሞ የአዲሱ ኪዳን የህይወት ስርዓት ይህንን የሚስጥር ስርዓት አንደርስታንድ እንድናደርገው መጽሐፍ የነገረን አንድ ነገር ነው። ምንድነው ያለን? የጥበብና የመገለጥን መንፈስ እንዲሰጣችሁ ምን ላሉ አለ? እለምናለሁ። የጥበብና የመገለጥን መንፈስ እንዲሰጣችሁ። እግዚአብሔርን በማወቅ የሆነ የጥበብና የመገለጥ መንፈስ የሚነገረውን ነገር ምን እንድትሉት አለ? እንድታዩት፣
በማየት ደረጃ እንዲሆንላችሁ ያንን ስለምንላችሁ ያ መንፈስ በእናንተ ውስጥ መጥቶ ሲሰራ ምን ያደርጋል አለ የሚገልጥላችሁ ሶስት ነገሮችን አንስተናል። ሶስት ነገሮች። እነዛ ሶስት ነገሮች ምንድነው? አማኝ የተጠራበት ተስፋ፣ በቅዱሳን መካከል ያለ የርስት ክብር ባለጠግነት አይደለም። መጨረሻ ደግሞ በምናምን በእኛ የሚሰራው የኃይሉ ታላቅነት። እነዚህ ሶስት ነገሮች በምንድነው አንደርስታንድ የምታደርጓቸው አለ? በጥበብና በመገለጥ መንፈስ። እሺ፣ ስለዚህ ክርስትና እምነት ላይ አይቆምም። እምነት በአማኙ ልብ ውስጥ ያስገኘው ነገር የሚብራራበት ነገር አላል። እምን ስታደርጉ እምነት ያመኑ የሚሆኑት ያመኑ የሚያገኙት የተባለ ነገር አለ በመጽሐፍ። መሆንና ማግኘት ውስጥ መሆኑንና ማግኘቱ በግለሰቡ በአማኙ ልብ ውስጥ እንዲተረጎምለት ጳውሎስ አንድ ነገር ነው የምለምነው አለ። ምን ሲባል? የልቦናችሁ አይኖች እንዲበሩና ምን የተደረገውን ነገር አንደርስታንድ እንድታደርጉ እግዚአብሔርን በማወቅ የሆነ የጥበብና የመገለጥን መንፈስ እለምንላችኋለሁ አለ። ደሞር ይላችሁ በእምነት ያገኘነው በውስጣችን በመገለጥ ነው የሚብራራው አለ። ሰምታችሁ? እሺ፣ ሰው ያለውን ካላወቀ ያለውን መጠቀም አይችልም። ባለው ነገር ላይም እርግጠኛ በሆነ የህይወት ስርዓት መኖር አይችልም። የረሳችሁትን ገንዘብ ያላሰባችሁት ኪስ ውስጥ አግኝታችሁ የምታውቁ ሰዎች የረሳችሁትን ልክ ስታገኙት ምን ትላላችሁ? ዋው ይሄ ገንዘብ አለ እንዴት ትላላችሁ? ወይም የረሳችሁት ቼክ፣ የረሳችሁት ምናምን። በክርስትና ውስጥ የተቀበልነው ግን የረሳነው ብዙ ነገር አለ ነው የሚለን ፖል። ያለ ግን ማናውቀው። ስለዚህ አብዛኛዎቻችን ክርስትናን ፓርክ ያደረግነው ፌዝ ላይ ነው፣ እምነት ላይ ነው፣ ፖሴሽን ላይ አይደለም፣ ኦነርሺፕ ላይ አይደለም። እምነት ወደ ማግኘት ነው፣ ወደ ኦነርሺፕ ነው የሚወስደው። አንድን ነገር የእናንተ ከሆነ በኋላ ስለ ነገሩ ማመን ያስፈልጋል አላችኋ። ስለዚህ በእምነት የክርስቲያኖች የሆኑ ነገሮች አሉ አለ። ምክንያቱም ለምሳሌ ስለ እናንተ ሰምቻለሁ አለ ለኤፌሶን ሰዎች። ምን ሰማ? በጌታ በኢየሱስ ስላላችሁ እምነት ሰማዋል። you have faith in him አለ። በክርስቶስ አምናችኋል። ሁለት ለቅዱሳን ፍቅር እንዳላችሁ ሰምቻለሁ አለ። ቅዱሳንንም ትወዳላችኋል። ይህንን ሳስብ በእግዚአብሔር ፊት በምስጋና እንበረከካለሁ አለ። እንበረከክና አለ ስለ እናንተ እግዚአብሔርን አመሰግነዋለሁ አለ። ምን ብለናል? ሁሉ ጊዜ የሚሰማብን ነገር ወይ እግዚአብሔርን እንድናመሰግን ያደርገናል፣ ወይ በአንዳንድ ሰዎች ጉዳይ ጾም ጸሎት እንድንይዝ ያደርገናል። ስትሰሙ ደንግጣችሁ ጾም ጸሎት እንያዝለት የምትሉት እኮ አለ። ደግሞ ስትሰሙት የምታመሰግኑለት አለ። የሚሰማው ነገር ምስጋናን ይወልዳል። እያመሰገንኩላችሁ ግን አለ ጳውሎስ ምን አለ መሰላችሁ? ይህንን ስለ እናንተ እግዚአብሔርን ማሳሰብ አልተውኩም አለ። ምንድነው የምታሳስበው ሲባል እግዚአብሔርን በማወቅ የሆነ የጥበብና የመገለጥን መንፈስ እንዲሰጣችሁ። እነማንን ነው? በክርስቶስ ኢየሱስ በሰማያዊ ስፍራ በቀኙ የተቀመጡ የተባሉትን ነግሯቸዋል እኮ። ያ ግን በቀኝ መቀመጥም የሚብራራላችሁ በመገለጥ መንፈስ ነው አለ። አሜን ነው ወይ? በቀኙ ነኝ ሰው የሚለው አለ በአንድ በዚህ እርግጠኝነት ሰውየው የሚወጣው የሚገባው ሰውየው የጥበብና የመገለጥን መንፈስ ያገኝ ነው። ኤፌሶን ሙሉ በጣም የሆነ ዲፍረንት ዳይሜንሽን ነው እኮ፣ የተለየ የጥበብ ዓለም ነው የገለጠው ሰውየው። ሲጽፍም ብሏል የእግዚአብሔር ሚስጥር እንዴት እንደማስተውል ተመልከቱ አለ በጽሁፌ ውስጥ። አይገርም? ይሄ የምነግራችሁ ነገር ደግሞ ከዚህ በፊት ለነበሩት ነቢያት ቢሆን ሐዋርያት የአዲስ ኪዳን ሐዋርያት ምናልባት የበጉ አልተገለጠም አለ። እኔ ግን የዚህ የሚስጥር ስርዓት አስተማሪ ያደረገኛል። አሁን ስራዬ እግዚአብሔር ከዘላለም ዘመናት በፊት የሰወረው ሚስጥር ነበር። እሱን ሚስጥር
ለእናንተ ማብራራት ነዋል። የተሰጠኝ ዲዩቲ ነዋል። አገልግሎትና ተልእኮ ነዋል። ስለዚህ የነገራቸው ሁሉ አዎ ብቻ እንዳይሉ ግን ነገሩን አክቹዋላይዝ ማድረግ ወይም ደግሞ ፖሰሽን ውስጥ መድረስ ያንን መቁጠር በዛ ውስጥ ራስን መቁጠር እንዲሆንላችሁ እለምናለሁ። አንድ ነገር አለ። ምን? የልቦናችሁ አይኖች እንዲበሩ ነው እለምነዋል። የልቦናችሁ አይኖች ሲበሩ የጥበብና የመገለጥን መንፈስ እግዚአብሔር እንደሰጣችሁ አውቃለሁ። በዚህ በተከፈቱ አይኖች ግን 3 ነገርን መተርጎም ትችላላችኋል። አንደኛው የተጠራችሁበትን ተስፋ አለ። ተስፋ ግሎሪፋይድ የሆነ ሆፕ አለ። የተጠራችሁበት ተስፋ ይብላችሁ። በተስፋው ላይ እርግጠኛ እንድትሆኑ ጥበቡ የሚሰራው እግዚአብሔርን በማወቅ ነዋል። እግዚአብሔርን ባወቃችሁበት ጥበብ ስሙኝ፣ የጠራችሁ የጠሪው ተስፋ ምን እንደሆነ ሲገባችሁ ሮሜ 8ን አየንበት። አሁን ላይ የትኛውም ቻሌንጅ፣ አሁን ላይ በእጃችሁ ያለ ችግር፣ የትኛውም ህይወታችሁ ሊረብሽ የተሰበሰበ ጉዳይ ሁሉ ምንድን ይሆናል አለ? ምን ይሆናል አለ? ምንም ነው። አሁን የምንቀበለው መከራ ምንም ነው አለ። አሜን ነው ወይስ? መከራችንን ምንም ያደረግነው መከራ ስለማንቀበል ሳይሆን የተጠራንበት የክብር ተስፋ ስላየነው ነው አለ ሰውየው። ሊመጣ ካለው ክብር ጋር አሁን ያዝነውን ነገር አወዳደርንና አለ ዜሮ አደረግነው አለ። ዜሮ ግን ሆኖ አይደለም አለ። በጣም ብዙ ነው። ምናልባት አንዳንድ የማይታገሱት መከራ ነው የምንቀበለው አለ። መከራችንን ግን ትንሽ ያደረግንበት በጥበብና በመገለጥ መንፈስ በበሩ የልቦና አይኖች የተመለከትነው የክብር ተስፋ አለ አለ። ይላችሁ መደበቂያ ቦታ ነው ሊነግረን የፈለገው። የክብር ተስፋ ውስጥ ተደበቁ አለ። የተጠራሁት ለክብር ነው በሉ አለ። እሱ ይተረጎምላችኋል አለ ኤፌሶን ላይ 2 በቅዱሳን መካከል ያለ የርስቱ ክብር ባለጠግነት። ርስት ምንድን ነው? ርስት ምን? ርስት ምንድን ነው? አንድ ርስት አለህ ከተባልክ ምን አለህ ማለት ነው? በእንግሊዝኛ ኢንሄሪታንስ ወይም ደግሞ ውርስ ሊሆን ይችላል። ብቻ አንድ ግለሰቡ የሚጠቀምበት ዋጋ ያለው ነገር ማለት ነው። ርስት እኮ መሬት ብቻ አይደለም። ርስት ማለት መሬት ብቻ ነው እንዴ? ኤኒ ኢንሄሪታንስ ካንተ ውጪ ካለ ትልቅ አካል ወይም ደግሞ ካንተ ቀድሞ ነገሩን ከያዘ አካል ላንተ በህጋዊ መንገድ የሚተላለፍ ወይም ላንተ የሚሆን ነገር ነው። እሺ፣ ግን ርስቱ በቅዱሳን መካከል ያለ ነው። ግን በእያንዳንዳችን በቅዱሳን መካከል ቤዚካሊ ጥሪው ሐዋርያው ጳውሎስ የአይኖችን ትከፍት ዘንድ ነው የጠራው ሲለው ሐዋርያ ሥራ ምዕራፍ 9 ላይ በቅዱሳን መካከል ርስትን ሰዎች እንዲካፈሉ ነው ጥሪው ይላል። ራሳችን ስንጠራ በወንጌል በቅዱሳን መካከል ምን እንድንካፈል የተጠራ ነው? ርስት ፓርትቴከር እንድንሆን ነው። ከይረት እግዚአብሔር ካለው ትልቅ ሀብት ውስጥ በቅዱሳን መካከል እያንዳንዳችን ድርሻ እንዲኖረን ነው ጥሪው ራሱ። አይኖችን ትከፍታለህ፣ ከጨለማ ወደ ብርሃን፣ ከሰይጣን አገዛዝ ወደ እግዚአብሔር ሰዎችን ትመልስና ሰዎችን በወንጌል ያመጣቸው ሰዎች በቅዱሳን መካከል ርስትን እንዲካፈሉ ነው የላኩ ይሏል። ስለዚህ እግዚአብሔር የጠራን የርስት ተካፋይ እንድንሆን ነው። የጠራን ግን በከበረ ተስፋ ነው። የከበረ ተስፋ የርስት ተካፋይ። ርስት የምንካፈለው ርስት ግን አሁንም የሚተረጎምልን በምንድን ነው የሚለን? በጥበብና በመገለጥ መንፈስ በልቦና አይኖች መብራት ውስጥ ነው የምታውቁት። ማለት አያሳቅቃችሁም ማለት ነው። ይሄ ያለ አንድ ጊዜ የሆነውን ነገር ልንገራችሁ። እውነተኛ ታሪክ ነው። ደቀ መዝሙር የሚማር የኔ ጓደኛ አለ። ደቀ መዝሙር እንማር ነበራል። የሚያስተምረን አንድ ሰው ነው። በጣም የምናውቀው ልጅ ነው እና በጣም ያኔ ዴሊቨራንስ ላይ ነው የሚያገለግለው። ኃይለኛ ዴሊቨራንስ አኖይንቲንግ አለው። በጣም ነው በቃ ዴሊቨራንስ። እኔ በጣም ብዙ አላውቀውም ግለሰቡን፣ ጓደኛዬ ግን ያውቀዋል። ምክንያቱም ከሱ ጋር አብረው ዲሳይፕልሺፕ ምናምን ያስተምሩ ስለነበረ እና አንድ ቀን ዲሳይፕልሺፕ ክላስ እያስተማረ ጓደኛችን ዲሳይፕልሺፕ እያስተማረ ስልክ ተደወለለት አለ እና የተደወለው ደግሞ እንዳጋጣሚ ሆኖ ከካናዳ ነው አለ።
ከዛ ይቅርታ ትንሽ በቃ እየጸለያችሁ ጠብቁኝ እችን ስልክ ማንሳት አለብኝ ብሎ ወጣ አለ። ሲወጣ እኛ እየጸለይን እያለ አጋንንት ጮኸ አለ መካከላችን። ከዛ አንዱ ከመካከል ሮጠና ውጣ ኢን ጂሰስ ኔም ውጣ በኢየሱስ ምናምን ሲለው ሰይጣኑ በጣም ክፉ ከመሆኑ በፊት ምን አለ? ሂድ አንተ ደግሞ የተቀደደ ሱሪ ለብሰ የእግዚአብሔር ልጅ ነኝ የጌታ ልጅ ነኝ ትላለህ ምናምን አለው አጋንንቱ። ሲለው ልጁ ቁጭ አለ ደንግጦ። እዚህ ጋር የተቀደደ የተጣፈ ልብስ ነው የለበሰው ልጁ። እውነተኛ ታሪክ ነው። ቁጭ አለ። እንዲህ ሲል ስልክ የሚያወራው ልጅ ሰማል። ተመለሰና አለ ይውላችሁ አንተ ክፉ አለው ሱሩን አንተ ክፉ ቶሎ ጮኸ ውጣ። የእሱ ልብስ የት ታየዋለህ አንተ? የእሱ ልብስ እኮ ጨርቅ አይደለም ብርሃን ነው አለው ማለት ነው። አጋንንቱ ጮኸ ዋ ብሎ የልጁን ጃኬት ያዘ። ለቀቅ ከካናዳ ነው የመጣው አለ። ለቀቅ ይሄን ጃኬት ከካናዳ ነው የመጣው። ልጁ መንፈሳዊ ዓለም ይሄ የሚያስተምረው ተተርጉሞለታል። እሱን አታሻመቃቁትም። ቀዳዳ ሱሪ ብትሉት እኔ ብርሃን ነው የምለብሰው ይልሃል ይሄኛው። አንዳንዱ ግን በቀዳዳ ሱሪ ይሸማቀቃል። ይሄ እዚህ ሀገር ርዕስ ሊሆን አይችልም። እዚህ ግን ኮት የሚያደርገው ምንም ነገር ሊኖር ይችላል። ይኸውላችሁ ርስቱ ሲተረጎምላችሁ እምነትና ቦልድነስ ይሰራላችኋል። ልጁ ቁጭ ያለበትን በሴም ነገር በሌላ እውነት ቀይሮበት መጣው። ልዩነታቸው በጥበብ እና በመገለጥ መንፈስ የእግዚአብሔርን ዓለም መተርጎም መቻል ነው። ስሙኝ፣ ቦልድነስ ድፍረት በእግዚአብሔር ዓለም ውስጥ የሚመጣላችሁ ይኸውላችሁ ከእምነት ቀጥሎ ባለ ፖሰሽን የሚባል ነገሩን ማግኘት በሚባል ስርዓት ውስጥ በተከፈቱ አይኖች በጥበብና በመገለጥ መንፈስ በተተረጎመ አለኝ ሆኛለሁ ላይ ስትመጡ። ስለዚህ አንድ ነገር ተንበርክኬ ለምናለሁ ስለናንተ ምን አይኖቻችሁ እንዲከፈቱ ነው። ለምን? በቅዱሳን መካከል ርስትን እንድትካፈሉ ነው የተጠራችሁት አለ። የተካፈላችሁት ነገር እንዲገባችኋል። አሜን ነው ወይ? ባዶ አይደለም ተካፍለሃል ብሎ አሜን ነው ወይ? ይኸውላችሁ አይደላችሁም ተካፍላችኋል። ሃሌሉያ። በድፍረት የምትኖሩበት እውነት በተገለጡ አይኖች ውስጥ የሚመጣ ነው። አሜን ነው ወይ? ከእምነት እልፍ ስትሉ ያመኑ ሆኑ የሚለው ላይ ትመጣላችሁ። የሆናችሁት ይተረጎምላችኋል። ለዚህ ነው እለምናለሁ አንድ ነገር አለ፣ የጥበብና የመገለጥ መንፈስ እንዲመጣላችሁ እለምናለሁ አለ። ከዛስ አይኖቻችሁ ሲከፈቱ አለ በቅዱሳን መካከል የተካፈላችሁት ርስት ይገባችኋል አለ። ሃሌሉያ። የተካፈልከው ርስት እንዲገባ አይኖች ይከፈቱ ልበሉት። አሜን ነው ወይ? የተካፈልከው ርስት በቅዱሳን መካከል ኦነር ባለቤት የተደረግንበት ጉዳይ። ሌላኛው ርስቱን ብቻ ሳይሆን ቀጥሎ በሚገርም ቃል ሲያብራራ ኤፌሶን ላይ በምታምኑ በእያንዳንዳችሁ ዘንድ የሚሰራ የኃይሉን ታላቅነት አለ። ዛሬ እሱ ላይ ነው ትንሽ የምንቆየው። የኃይሉን ታላቅነት እንድታቁ ነው ደግሞ አለ። ግን በተከፈቱ አይኖች ነው ሶስቱም የሚተረጎሙት አለ። አይንን ግን የሚከፍት ነገር የጥበብና የመገለጥ መንፈስ ነው አለ። ስለዚህ የጻድቃን ጥበብ በመስቀል ያለቀ ስርዓት በቃል ቢተረጎምም እንኳን የተተረጎሙ ቃሎች ግን በሰው ልብ የሚብራሩት በቃል ብቻ ሳይሆን በመገለጥ መንፈስ ነው እያልን ያለ። ለምን አላችሁ? ለምንድን ነው ይሄንን ያለው? የተካፈልነው ከዘላለም ዘመናት በፊት እግዚአብሔር የሰወረውን የሚስጥር ስርዓት ስለሆነ የሚስጥር ስርዓት ነው በሉት። አሁን የምትማሩ የሚስጥር ስርዓት ነው በሉት። ሚስትሪ ነው። ስሙኝ፣ አሁንም ትንሽ እዚህ ጋር ቆመን እንድንቀጥል ስለፈለኩ ነው። የመገለጥ መንፈስ የሚያስፈልግበት የጥበብ መንፈስ የሚያስፈልግበት በአዲስ ኪዳን በክርስቶስ ኢየሱስ ባለ እምነት የመጣንበት ዓለም ከዘላለም ዘመናት በፊት እግዚአብሔር የሰወረው የሚስጥር ስርዓት ነው። እሱን ጥቅስ ላንብብና ወደ ቆላስያስ ምዕራፍ 1 እንሄዳለን። ይኸውላችሁ ኤፌሶን ምዕራፍ 3 ነው ምናወራው። ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌልም መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ነው። እንዲካፈሉ አሕዛብ ማለት እኔና እናንተ ኢትዮጵያዊ አሕዛብ ነው። አሜን ነው ወይ? አሕዛብ ማለት ጴንጤ ያልሆነ ሳይሆን አይሁዳዊ ያልሆነ ነው። አሕዛቦች እንላለን አንዳንድ ጊዜ የማያምኑትን ሰዎች ስናይ እነዚህ አሕዛብ ናቸው እንላለን። እኛም አሕዛብ ነን። አሕዛብ ግን በአንድ አካል ከእግዚአብሔር ዓለም ተካፋይ የተደረግንበትን የመለኮት ዓለምን ጥበብ እንድናውቅ
ምክንያቱም ይሄ የሆነው በምንድን ነው? በተስፋ ቃል ነው። ትዝ ይላችኋል ከዛ በፊት የተማርነው አብርሃም የተሰበከለትን የተስፋ ቃል አምነናል ብለናል። በዛ የአብርሃም ልጆችም የእግዚአብሔር ልጆችም ተደርገናል ብለን በስጋ እስራኤላዊ የሆኑት እስራኤላዊ አይደሉም ብለን ተምረናል ከዛ በፊት። እንዲህ ለቅዱሳን ሐዋርያት ይውላችሁ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ ለቅዱሳት ሐዋርያትና ነቢያት አሁን በመንፈስ እንደተገለጠ በሌሎች ትውልዶች ዘንድ ስለ ሰው ልጆች አልታወቀም። አሁን የተገለጠው ከዚህ በፊት አልታወቀም። እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት። ፍለጋ የሌለውን የክርስቶስን ባለጠግነት ስሙኝ፣ ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረውን የሚስጥር ስርዓት ምን እንደሆነ ለሁሉ እገልጥ ዘንድ። ይውላችሁ ሚስጥር ከሆነ አስተምርም እሰብክም ዘንድ አይደለም የሚለው። ሚስጥር ከሆነ ምንድነው የሚያስፈልገው? መግለጥ። የሚገልጠው ግን በምንድን ነው ሲባል ፍለጋ የሌለውን የክርስቶስን ባለጠግነት። ምንድን ያ ባለጠግነት ምንድን ነው? አሕዛብ በክርስቶስ ባለ እምነት በአንድ አካል የእግዚአብሔርን ዓለም ተካፋይ ወይም ደግሞ ያ ምንድን ነው? ርስቱን ተካፋይ የተደረግንበት ነዋል። የምናወራው እኮ ስብከት አይደለም። የእውነቴን ነው የምላችሁ። ይሄ ከስብከት ያለፈ ማግኘት ላይ የሚያደርስ ነው፣ መሆን ላይ የሚያደርስ ነገር ነው። ግን ምን ይላል መሰላችሁ? ፍለጋ የሌለው የክርስቶስ ባለጠግነት ለአሕዛብ እሰብክ ዘንድ ሁሉም በፈጠረ በእግዚአብሔር ከዘላለም የተሰወረ የሚስጥር ስርዓት ምን እንደሆነ ለሁሉ ገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠ። በክርስቶስ የሆነው ተካፋይነት ከዘላለም ዘመናት በፊት ሁሉም በሚችል አምላክ የተሰወረ የሚስጥር ስርዓት ነው። አሁን ግን ለኛ ተገልጧል ይላል። ለምንድን ነው የተላኩት አለ? ያንን የሚስጥር ስርዓት ለአሕዛብ እገልጥ ዘንድ ነው አለ። ሚስጥሩ ምን አለ አለ? ሚስጥሩ ሲገለጥ ምን አለ አለ? ኤፌሶን ላይ 1 የከበረ ተስፋ በቅዱሳን መካከል ያለ ርስት በቅዱሳን ውስጥ የሚሰራ ኃይል አለ። እዚህ ጋር በክርስቶስ የሆነ ተካፋይነት አለ። ሼራችሁን እንድታውቁ ነው አለ። ፓርቴከር የተደረግንበትን ነገር ይህንን ነው የምንጸልየው። በቃ ከዚህ በኋላ ብለን አይኖቻችንን ክፈት እንለዋለን። በቅዱሳን መካከል እያንዳንዳችን የርስቱ ተካፋይ የተደረግንበትን እንድናውቅ የህይወት መንገዳችንን ፍሊፕ ያደርጓል፣ ይገለብጧል ወደ አለኝ ስለሚያመጣ። እሺ ቆላስያስ ምዕራፍ 1 ደሴም የተወሰኑ ነገሮችን እያለፍኩኝ ወደ ሚስጥር መገለጥ አመጣችኋለሁ። አንድ ሚስጥር ከእንደዚህ ከሚስጥር ስርዓት መካከል አንዱን ሚስጥር ዛሬ እናያለን። ስለ እናንተ ስጸልይ ፓተርኑ ልክ የኤፌሶን አይነት ነው። ቆላስያስ ምዕራፍ 1 ቁጥር 3 ስለ እናንተ ስጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስ አባት እግዚአብሔርን ጊዜ እናመሰግናለን። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። ስለ ተስፋው ይህም በዓለም ሁሉ ደግሞ እንዳለ ቁጥር 6 ወደ እናንተ ደርሷል። የእግዚአብሔርም ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዳለ እንዲሁ በዓለም ፍሬ ያፈራል ያድግማል። ከተወደደ ከእኛም ጋር አብሮ ባሪያ ከሆነው ከኤጳፍራ እንዲህ ተማራችሁ። እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ ነው። ደግሞ በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀን። እምነትና ፍቅር ፓራራል ነው። የእምነት ውጤት አድርጎ ነው የሚያስቀምጠው። ኤፌሶንም ላይ ቆላስያስም ላይ አስታወቀን። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምሮ ይህንን ከሰማንበት ቀን ጀምሮ ምን አለ? ይህን ከሰማንበት ቀን ጀምሮ የፈቃዱን ዕውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። ለኤፌሶን ደሴም የሚያመሰግንበት ምክንያት አለው። ደግሞ የጸለየላቸው ጸሎት አለው። ለቆላስያስ ሰዎች ደግሞ አንድ አይነት የሚያመሰግንበት ጉዳይ አለው። አንድ ግን ልመና አለው። ልመናው ይሄ ነው። ስሙኝ። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምሮ የፈቃዱን ዕውቀት
መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ። አሁን የጥበብና የመገለጥ መንፈስ የማስተዋል መንፈስ ነው ይለናል እዚህ ጋር። ጥበቡንና መንፈሳዊ አእምሮ ምን እንዲልባችሁ እንዲሞላባችሁ ነው ምለምኗል። አእምሮ ከሆነ የልቦና አይን ማለት የእግዚአብሔርን ነገር የምንረዳበት አእምሮ ነው። አእምሮ ግን ምንድን ነው አለ? መንፈሳዊ አእምሮ ነው አለ። እሺ የልቦና አይን በቆላስያስ መንፈሳዊ አእምሮ ነው። መንፈሳዊ አእምሮ ገቦ ምንድን ነው አለ? የእግዚአብሔርን ፈቃድ የምናውቅበት ነው አለ። የትኛው የእግዚአብሔር ፈቃድ ግን ከተባለ ከታች የሚስጥሩን መገለጥ ያመጣዋል። እንዲሞላባችሁ ነው ካለ በኋላ እየለመንን ነው። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር ዕውቀት እያደጋችሁ። አሁን ለካ ሰው በእግዚአብሔር ዕውቀት ያድጋል። በእግዚአብሔር ዕውቀት የሚያድገው በመንፈሳዊ አእምሮ ነው። በመንፈሳዊ አእምሮ ብቻ ደግሞ ስትሆኑ የእግዚአብሔርን ፈቃድ ማወቅ ይባላል። ስለዚህ በእያንዳንዱ የግለሰብ ሕይወት ውስጥ በእምነት ተካፋይ የተደረገው ነገር እሱን ከግለሰቡ አንጻር እየተተረጎመለት ይሄዳል። ኤፌሶን ላይ ምን ብሏል? በቅዱሳን መካከል ያለው ርስት ማለት ነው፣ የግለሰቡ ፖርሽን ማለት ነው። ያ የፈቃዱ ዕውቀት መንፈሳዊ አእምሮ በእግዚአብሔር ዕውቀት ማደግ ደግሞም ፍሬ በበጎ ሥራ ሁሉ ፍሬ ያፈራል ሰውየው በዚህ ሥርዓት ውስጥ ማለት ነው። ከደስታም ጋር በሁሉ ለመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ። እዚህ ጋር ምን ያልከል? ከደስታም ሁሉ ጋር ለመጽናትና ለመታገስ ቁጥር 12 ምዕራፍ 1 ቁጥር 12 ላይ ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ እንለምናለን ካለ በኋላ ቁጥር 13 ላይ ቁጥር 12 ላይ እንደዚህ ይላል፣ በቅዱሳን ርስት በብርሃን እንድንካፈል ያበቃንን። ቀና በሉ ነቃ በሉና ይላችሁ የሚወራው ስለ እናንተ ነው። አሁን በቅዱሳን በብርሃን ርስትን እንድንካፈል ያበቃንን። በቅዱሳን መካከል ብርሃን የሚለው የፈቃዱ ዕውቀት ወይ መንፈሳዊ አእምሮ ብርሃን ከሆነ ወይ በመገለጥ እንድታውቁት ተደርጓል አለ። በቅዱሳን መካከል ግን ምን ተካፍላችኋል ይላል? ርስት ተካፍላችኋል። በቅዱሳን መካከል ርስት ባለቤት የርስት ባለቤት ተደርጋችኋል አለ። አሁን ይሄ እውነት ለግለሰቡ ግን በትክክል የሚተረጎምለት በምንድን ነው ያለን ሐዋርያው? በጥበብና በመገለጥ መንፈስ የልቦናቸው አይኖች ሲበሩ ነው አለ። ርስት እንዳለው ሰው አማኝ የሚመላለሰው ርስቱን በተከፈተ አይን ማየት ሲችል ነው። ስለዚህ ጳውሎስ እለምናለሁ አንድ ነገር አለ። ምን? ይሄንን ማስተዋል እንዲሆንላችሁ ምን በቅዱሳን መካከል ርስት ተካፋዮች ተደርጋችኋል። እዚህ ጋር ደግሞ አብቅቶናል አላችሁ። በብርሃን በቅዱሳን መካከል ርስትን እንድንካፈል ያበቃናል አለ። እያንዳንዳችን ወደ ቅዱሳን ማህበር ስንመጣ ወደ ጨዋ ክርስቲያን መሆን አይደለም የመጣ ነው። እግዚአብሔር በልጆቹ መካከል ርስትን በሰጠበት ውስጥ የርስት ባለቤት ወደ መሆን የመጣ ነው አለ። ይሄ ግን ለአማኝ የሚተረጎመው የልቦናችሁ አይኖች ሲበሩ ነው። ያ ደግሞ ምንድነው አለ? በመገለጥና በጥበብ መንፈስ ነው አለ። ሃሌሉያ! መንፈሱ ከመጣ ግለሰቡ ይላችሁ የሆኑ ቃላቶች ይገቡታል አይደል ያለው። መገለጣውን የተባለው ምንድን ነው? ዳዊት ጎልያድን በጠጠር ግድቤውን ይሁን የሚያምታቱ ቃላቶች ይደሳስ የሚሉ ቃላት እንዴት አለ መገለጥ ማለት። መገለጥ ግን ማለት በቅዱሳን መካከል አማኝ የተደረገውን ሲያውቅ ነው። አሜን ነው ወይ? እርሱ ሲገባችሁ አለ የተከፈተ አይን እንደሆነላችሁ እናውቃለን። ይላችሁ መገለጥ ማለት ቆንጆ አባባል ማወቅ አይደለም። ከመጽሐፍ ቅዱስ ውስጥ ጥሩ የንግግር ችሎታም አይደለም። አይኖቻችሁ እንዲከፈቱ የምፈልገው በቅዱሳን መካከል ርስቱን እንደተካፈላችሁ እንድታቁናል። ስለዚህ ሰውየው አይኑ ከተከፈተ ምን ይላል? በቅዱሳን መካከል የርስት ባለቤት እንደሆነ ያውቃል። ኢንሄሪታንስ እንዳለው በብርሃን አብቅቷቸዋል። ከዛ በኋላ
እርሱ ከጨለማ ስልጣን አዳነን፣ ቤዛነቱ እርሱም የኃጢአትን ስርየት ወዳገኘን ወደ ፍቅሩ ልጆች መንግስት አፈለሰን ከበኋላ እርሱ የማይታይ አምላክ ምሳሌ የሚታይና የማይታዩ ዙፋናት ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይ በምድር ያሉ ሁሉ በእርሱ ተፈጥረዋል። ከፍጥረቱም ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯል ካለ በኋላ እርሱም ከአካሉ እርሱ ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ በመጀመሪያ ከሙታን በኩር ነው። የእግዚአብሔር ሙላት ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላምን አድርጎ በምድር ይሆን በሰማይ ያሉት ሁሉ ለእርሱ እንዲያስታርቅ እግዚአብሔር አብ ፈቅዷልና እናንተም ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀረባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ ካለ በኋላ አስታረቃችሁ። ይህንንም ተመስርታችሁ ተደላድላችሁ ከሰማችሁት ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆንኩ ካለ በኋላ አሁን በመከራዬ ስለ እናንተ ደስ ይለኛል። ስለ አካሉ ማለት ስለ ቤተ ክርስቲያን በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔር ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ ካለ በኋላ ይህም ቃል በቃ ይኸውላችሁ ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው። አሁን የነገርኳችሁ ሁሉ በቅዱሳን መካከል የርስት ባለጠግነት በአንድ አካል የመለኮት ዓለም ሙላት የተገለጠበት ያም አካል የቤተ ክርስቲያን ራስ ሁሉ ለእርሱና በእርሱ የተፈጠረ ሁሉን ከራሱ ጋር ያጋጠመ ይሄ አሁን የነገርኳችሁ ከዘላለም ዘመናት ጀምሮ የተሰወረ ምስጢር ነው። የነገሩን ጉልበትና ልኩን ለማግኘት ግዴታ ከአማርኛው ያለፈ ነገር ያስፈልጋቸዋል እያለ ነው ሰውየው። ከአማርኛው ያለፈው ነገር ምንድን ነው አለ? በልቦና አይኖች ነገሩን ማየትና ማስተዋል። ይኸውላችሁ አሁን ይሄ የምነግራችሁ ከላይ አሁንም የምነግራችሁ ምስጢር ነው ካለ በኋላ ስሙኝ፣ ምስጢር ነው። አሁን ግን ለቅዱሳን ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ስሙኝ፣ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። በእናንተ ውስጥ መሆኑ ነው። አሁን ብላችሁ መጣና አንድ ምስጢር እንድናስታውቅ ላከን አለ። ያ ምስጢር የተሰወረ ነው፣ አሁን ግን ለቅዱሳን ተገልጧል ካለ በኋላ ይሄ ምስጢር አሁን የማስታውቃችሁ ምስጢር የክብር ተስፋ ያለው ክርስቶስ በእኔ ውስጥና ባንቺ ውስጥ መሆኑ ነው። ክርስቶስ ባንተ ውስጥ መሆኑ ምስጢር ነው። አሁን ላንተ ምስጢር እንዲሆንብህ ግን አልተፈለገም። ዓለም በዚህ ምስጢር ይሆንበት። ይሄንን እንድንገልጠው ነው የተፈለገው አለ። እንድንገልጠው ደግሞ የተፈለገው በወንጌል አማካኝነት ነው አለ። እናንተ ግን በወንጌል ወደዚህ እውነት ስትመጡ በወንጌል የመጣችሁበት ዓለም ባለቤት የተደረጋችሁትና እናንተ ጋር እንዲሆን የተፈቀደው ነገር እንድታውቁት የሚያስፈልጋችሁ የተከፈተ የልብ አይን ነው፣ ወይም መንፈሳዊ አእምሮ የእግዚአብሔርን ፍቃድ ማወቂያ ወይም በጥበብና በመገለጥ መንፈስ ለነገሩ የተከፈተ አይን ነዋል። ለምን ሲባል አሜን ብላችሁ በእናንተ ውስጥ የሆነው ነገር ምስጢር ነው። ግን ምስጢርነቱ ለእናንተ እንዲሆን ግን አልተፈለገም ነው የሚፈልገው። እሺ ኢየሱስ በእኔ ውስጥ መሆኑ ለዓለም ምስጢር ይሁን፣ ለእኔ ግን ምስጢር እንዲሆን እግዚአብሔር አልፈለገም፣ እየገለጠልኝ ነው።
በእኔ ውስጥ አለ የሚለው እውቀት ግን በመንፈሳዊ አእምሮ ነው የሚታወቀው፣ ወይም ደግሞ በተከፈተ የልብ ዓይን ነው። ነቃ አድርጉትና ኢየሱስ ባንተ ውስጥ እንደሆነ የእውነት ገብቶሃል ይበሉት። ገብቷል? የእውነት ኢየሱስ ባንተ ውስጥ እንዳለ ባንተ ውስጥ ሚስጥር ነው ግን አለ የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መሆኑ ሚስጥር ነው። አሁን ጳውሎስ የመጣው አንድን ከዘላለም ዘመናት የተሰወረ የእግዚአብሔርን የሚስጥር ሥራ ተገልጥ ዘንድ ነው። ሚስጥር አንድ በአንድ አካል ሁለቱም በእግዚአብሔር ዘንድ ተካፋይ እንደሆኑ አለ። ሚስጥር ሁለት አለንና ባመነ ሰው ልብ ውስጥ ሁሉ የክብር ተስፋ ከመጋረጃው ጀርባ ስለኔ ገብቷል፣ በአብ ቀኝ ወክሎኛል ያልኩት እሱ አለ ብዬ በአካል ባልኩበት በዛው እርግጠኝነት እሱ በዛ ብቻ ሳይሆን በእኔ ውስጥ አለ ብዬ የማምነው እምነቱ ሚስጥር ነው አለ። እኔ ውስጥ አለ የሚለው ሚስጥር ነው አለ። ይሄ እውነት ለብዙ ክርስቲያን እስካሁን ሚስጥር ነው። ልክ ይሄ ነገር በጥበብና በመገለጥ መንፈስ በተከፈቱ የልቦን ዓይኖች በታወቀበት ልብ ውስጥ ግን በግለሰቡ ሕይወት ውስጥ ዲፍረንስ ያመጣል። አውቆታላ ርስትን ተካፋይ ያደረገው ያው አካል በእኔ ውስጥ አለ ብሎ ማሰብ ሐሳብ ግን አይደለም። የክብር ተስፋ ያለው ክርስቶስ ከላይ የተገለጠበት የእግዚአብሔር ሙላት በእሱ ያለ ሁሉን የፈጠረ የሚታየው የማይታየው የቤተ ክርስቲያን ራስ ባለስልጣን የሆነው ሁሉን በስልጣኑ ቃል ያጋጠመው አለቅነት ስልጣን የሻረው አለ ዘረዘረውና እርሱ በአንተ ውስጥ ነው አለ። በአንቺ ውስጥ ነው፣ በአንቺ ውስጥ ነው፣ በአንተ ውስጥ። ይሄ ግን ምንድነው አለ? ምንድነው? ሚስጥር ነው፣ ሚስጥር ነው፣ ሚስጥር ነው። የመገለጡ መንፈስ ያስፈለገን ለምንድን ነው ብለናል? የመጣ ነው ወደ እግዚአብሔር የሚስጥር ስርዓት ስለሆነ ነው። ክርስትና ከአእምሮ አልፎ መገለጥ ነው ብለን የምንልበት ምክንያት በአይኪው ሊሆን አይችልም። በቃ ስማርት የሆነ ሰውዬ አንደርስታንድ አያደርገውም። ነገሩን የሚያብራራ የጥበብና የመገለጥ መንፈስ ብቻ ነው። የጥበብና የመገለጥ መንፈስ ብቻ ነው የሚያብራራው። እሱ ደግሞ አእምሮን መንፈሳዊ ያደርጋል። ሌላ አእምሮ መንፈሳዊ አእምሮ ይባላል። ማስተዋል የምታገኝበት። ማስተዋሉ በምን ላይ ነው የሚያነቃ? በሶስቱ ነገሮች ላይ ተስፋ፣ ርስት፣ በእኛ ውስጥ ያለው ኃይልና አንደኛው ሚስጥር ግን ከዚህ መካከል ምን አለገ? የክብር ተስፋ ያለው ክርስቶስ he dwell in you በእናንተ ውስጥ አድሯል። ይሄ እምነት መሆን የሚያቆመው ይኸውላችሁ እምነት መሆን የሚያቆመው በመገለጥ ፕሮሰስ እናደርገው ማለት የተገለጠው ዓለም ውስጥ እሱን በያዝንበት ድርጊት ውስጥ አለ። አገኛችሁት? በቃ አለ። እምነት አይደለም ማለት ከዛ በኋላ እምነት ሳይሆን ነገሩ ምን መስላችሁ? በእኛ ራሱን የሚገልጥበትን ስርዓት ያደርጋል። ይኸውላችሁ ይሄንን የሚስጥር ስርዓት ባላወቅንበት አቅጣጫ ሁሉ ይኸውላችሁ እያለ የነገሩ ተጠቃሚ አንሆንም። እንደረሳነው ገንዘብ ይሆናል ኪሳችን ውስጥ ረስተነዋል። በቃ አለ ግን የተረሳ ነው። ሁል ጊዜ ነገሬው ከላይ እንዲመጣ ነው የምንፈልገው፣ ከሆነ ቦታ እንዲመጣ ነው የምንፈልገው፣ ከኛ ውስጥ ሪቫይቭ እንዲያደርግ። አሁን መጸለይ ያለብን ለምንድን ነው? የመገለጡን መንፈስ በብርሃን በቅዱሳን መካከል የርስት ተካፋይ አድርጎናል። ተካፋይ አድርጎናል። የተካፈልነውን እንድናቅ ነው። እምነት ያገኘንበትና የተገኘንበት ነው። መገለጥ ግን ያገኘንበትና የተገኘንበትን ነገር የምንረዳበት ነው። የተከፈቱ አይኖች ስለሚሰጥ አንድ ነገር ልበላችሁ። የሚገርማችሁ ይሄ የሚስጥር ስርዓት በአዲስ ኪዳን በሆኑ የሐዋርያቶች ደብዳቤዎች ላይ ብዙ የምታገኙት በሐዋርያው ጳውሎስ ደብዳቤ ላይ ነው። ኢየሱስ ግን ይሄ አካል በሰው ልጆች ውስጥ እንደሚገኝ ያስተማረው ዮሐንስ 14 ላይ ነው።
የሚመጣ መንፈስ ብሎ በእናንተ የሚኖር ዓለም የማያውቀው ዓለም የማያየው እናንተ ግን ስላላችሁ የምታውቁት ያለ ላምብላችሁ ብትወዱኝ ትእዛዜን ጠብቁ እኔም አብን እለምነዋለሁ። ዮሐንስ 14 15 እና 17 ነው። እኔም አብን እለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ስሙኝ ቁጥር 17 ዓለም የማያየውና የማያውቀው ስለሆነ ሊቀበለው አይቻለውም። የእውነት መንፈስ ነው፣ ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። አሁን በእናንተ ውስጥ ስለሚሆን ታውቁታላችሁ ተባለ። ስለዚህ ክርስቶስ በመንፈሱ በእኛ ውስጥ ሲሆን የምታውቁት ዓለም እሱን በማያውቅበት መንገድ ነው ማለት ነው። ዓለም አእምሮ አለው አይደለም? ዓለም እኮ አእምሮ አለው፣ ሴንስ ኦርጋን አለው። ቤዚካሊ ዓለም አእምሮ ማለት የኢንፎርሜሽን አኳየር የምናደርግበት ስርዓት ብቻ ሳይሆን በአምስቱ ሴንስ ኦርጋኖች ነገርን የምንተረጉምበት የሰውነት ተፈጥሮ ማለት ነው። ስለዚህ ዓለም በዚህኛው መንገድ አያውቀውም። እሱን ለምን አያየውም ማለት አያየውም፣ ዓለም አያየውም ማለት ኦኬ። ስለዚህ ዓለም የማያየው ለምንድን ነው? መንፈሳዊ አእምሮ ወይም ደግሞ የጥበብና የመገለጥ መንፈስ ስለሌለው ነው። ዓለም አእምሮ ግን አለው። ስለዚህ አሁን ዓለም እሱን በማያውቅበት ስርዓት እኛ ለማወቅ መሞከር ምን ላይ ነው ኢንዳፕ የምናደርገው? አለማወቅ ላይ ነው የምንጨርሰው። ስለዚህ ዓለም የሌለው እኛ ያለን አንድ ነገር ያ የሚተረጎምበት ነገር እኛ ጋር መጥቷል ነው ስፒሪት። ያ ደግሞ ነገሩን በጣም እንድናውቅ ካስፈለገ መንፈሱ የጥበብና የመገለጥ መንፈስ ይሆናል። ስለዚህ ምን አደረገ? ታዩታላችሁ ነው የሚለው መጽሐፍ። መንፈስ ቅዱስን ምንድን ዓለም አያየውም ነው፣ ስለዚህ አይቀበለውም። እናንተስ ታዩታላችሁ። እሺ በብሮ መታዩት በልቦና አይን ነው የሚታየው። ዓለም አያየውም፣ አይቀበለውም። እናንተ ግን ታውቁታላችሁ፣ ታዩታላችሁ፣ ትቀበሉታላችሁ አለ። ስለዚህ ታውቁታላችኋል። ዓለም እሱን ያላየበት አይን እኛም የምንማናይበት አይን ነው። ዓለም ግንባሩ ላይ ትልልቅ ሁለት አይን አለው። ዓለም ግን የሌለው የልቦና ነው በሉ፣ የልብ አይን ነው። ያ ደግሞ ምንድነው አለ? መንፈሳዊ አእምሮ ነው። መንፈሳዊ አእምሮው ልክ በመንፈስ እንትን ሲል ወደ ምን ይወስደናል አለ? ወደ እግዚአብሔር የሚስጥር ስርዓት፣ ወደ እግዚአብሔር የሚስጥር ስርዓት ነው የሚያመጣችሁ። የተከፈተው አይን የሚስጥር ስርዓት ውስጥ በክርስቶስ አካል ብቻ ሳይሆን ክርስቶስ በእናንተ ይተረጎማል። ምን ትላላችሁ መሰላችሁ? እርሱ በእኔ አለ። ግን ይሄ ምንድን ነው አለ? ሚስጥር ነው። ሚስጥር ስለሆነ ምን ያስፈልጋል? መገለጥ። ቸርች አሁን ስብከት ብቻ ምናምን ብናደርገው ጨርሰናል፣ የጨረስን ነው። የሚስጥር ስርዓት ስለሆነ በቅዱሳን መካከል ከተካፈሉ ርስቶች መካከል ራሱን ርስታችን ራሱ እንደሆነ በእኛ የተገኘ እንደሆነ የምናውቅበትን ነው የለመነልን። የምናውቅበትን ለብዙ ክርስቲያን አሁንም ሚስጥር ነው። ለጥቂት ሰዎች ግን በጥበቡና በመገለጡ መንፈስ የእግዚአብሔር የሚስጥር ስርዓት ተብራርቶላቸዋል። እኔም የተፈለኩበት ምክንያት አለ ጳውሎስ ይሄንን የሚስጥር ስርዓት ለብዙዎች እንድገልጥ ነዋል። አንድ ግን በእናንተ ያለ አንድ ሚስጥር ልንገራችሁ አለ። ምንድነው? ክርስቶስ የክብር ተስፋ ያለው በእናንተ ውስጥ አለ። ይሄ ሚስጥር ነው፣ እንድታውቁት የተፈለገ ሚስጥር ነው አለ። ሃሌሉያ። ስለዚህ ከዓለም ልዩ የሚያደርገን ወይም ደግሞ በአካል ውስጥ ርስቱን እንድናቅ ከምንረዳበት አንደኛው ሚስጥር መካከል ክርስቶስ በእኔ ከመንፈስ ቅዱስ ፈገግታ ከልጁ በቀር